አለ። ዛሬ ደግሞ የበለጠውን ትምህርት እግዚአብሔር ሊያዘጋጅልን ሊሰጠን ማዕድ ሌላ ጨምሮልናልና እግዚአብሔር ስም የተመሰገነ ይሁን። እዚህ ዛሬ ትምህርት የምንማረው ከብፁዕ አባታችን ነው። አሁንም በተለይ ውጭ ሆናችሁ ዘግይታችሁ ለመጣችሁ ብፁዕ አባታችን አቡነ ሉቃስ በመካከላችን ስላሉ ቀጣዮቹን 50 ደቂቃዎች የሚያስተምሩን እሳቸው ናቸው። በተለመደው መርሃ ግብር መሰረት ቀጥታ ወደ ብፁዕ አባታችን ነው ወስዳችሁ እግዚአብሔር ሁላችንም በሰላም ጠብቆ ዘመናትን ሁሉ አሳልፎ ለዛሬዋ ዕለት ለዚች ሰዓት ስላደረሰን ክብር ምስጋና ይድረሰው። እንደዚሁ ደግሞ ጠብቆ አክብሮ ለብርሃነ ትንሣኤው በሰላም ያደርሰን። ለዓለም ሁሉ ሰላም፣ በረከት፣ ረድኤት፣ ቸርነት፣ ምሕረት ይዛልን። በትምህርቱ መጀመሪያው እመቤታችን ቅድስት ድንግል ማርያምን ቅዱስ ኤፍሬም ያዘጋጀውን የጸሎት ትምህርት በግዕዝ ተምረናል። የትልቅ ማስታወሻ ነው። ትልቅ ትምህርት ነው። ነባር ቋንቋችንን ለሁሉ መሰረት የሆነው ነባር ቋንቋችንን ነባር ጸሎታችንን ሁላችንም አንድ የሚያደርግ ሁላችንንም የእግዚአብሔር ልጆች የሚያደርግ ሁላችንም የእግዚአብሔር አካል የሚያደርግ ትምህርት ነው። ከዛ በላይ ቋንቋውን ማወቅ ልዩ ዋጋ ያለው ነው። በአንዳንድ ሀገሮች የግዕዝን ትምህርት በዩኒቨርሲቲዎቻቸው የሚያስተምሩ አሉ። በተለይ ጀርመን በከፍተኛ ደረጃ ነው የግዕዝን ቋንቋ የሚያስተምሩት። ለዚህም ያንን ቋንቋ ለማጥናት ፕሮፌሰር ሊትማን
20 ዓመት በኢትዮጵያ ተቀምጠው ያንን ግዕዝ በደንብ አጥንተው ዩኒቨርሲቲው ለአንድ መደበኛ ትምህርት እንዲሰጥ አድርጓል። እንግዲህ አንዳንድ ጊዜ የራስ ትውፊት የራስ ውርስ የራስ ቅርስ እንደ ተራ የሚታይበት ነገር አለ። በዛ ጊዜ በሚሰጥበት ትምህርት ቤት ኢትዮጵያውያን ልጆች ሲማሩ ጀርመናዊ ፕሮፌሰር ኢትዮጵያውያን መሆናቸው ስለተረዳ ሁለት ነገሮችን ጠየቃቸው። በግዕዝ ነው የጠየቃቸው። የመጀመሪያው እናንተ የአቢሲኒያ ተወላጆች ናችሁ አላቸው። የኢትዮጵያ ስያሜ አንዱ አቢሲኒያ ስለሆነ አዋሉት። አቢሲኒያ ማለት ምን ማለት ነው? ትርጓሜ ምንድን ነው አላቸው። አልመለሱም። ባላንድ አላቸው። አብ ማለት አባት ማለት ነው። በግዕዝ ቋንቋ አብ ማለት አባት ማለት ነው። ሲና ማለት ደግሞ እግዚአብሔር አምላክ ለሙሴ ሕግ የሰጠበት ተራራ ነው። እነዚህ ሁለቱ ቃላት በአንድ ሲሆኑ አበሲና ተብለው ይጠራሉ። ይህ ማለት ደግሞ አቢሲኒያ የሕግ እናት፣ የሕግ እመቤት፣ የሕግ አገር፣ የእግዚአብሔር አገር ማለት ነው። እየሰማችሁ ነው? በዚህ ላይ ያለፋቸው ኋላ ወደ ምግብ ቤት ወደ አዳራሹ ገብተው ምግባቸውን ሲበሉ የተባለ ሰው ምግቡን እንጂ አበላሉን አይጠብቅም ከተባለ አንድ ሰው የፈረንጅ ምግብ ራሱ የቻለ ምግብ ነው። የእኛ ምግብ ደግሞ ራሱ የቻለ ምግብ ነው። እናንተ የምታውቁት ነገር ነው። ፈረንጆች አብዛኛው ምግብ በእጃቸው የሚበሉት በመሳሪያ ነው። አትክልትና ዶሮ ብቻ ነው በእጃቸው የሚበላ። ዶሮና አትክልት ብቻ ነው። ፓስታ ነገር በእጃቸው ሲመርቁ ያለ ያላቸው ወራንቱ ሙሰራ ኢትዮጵያ ለምን ትትበሉ በአሕዛዊ ክሩ ከመሆባይ ሆባይ ዝንጀሮ ነች። እናንተ ኢትዮጵያውያን እንደ ዝንጀሮዎች ለምን በእጃችሁ ትበላላችሁ? በሽታ ለምን አትበሉትም ነው። ወክለ ነው ያሉት። መልሱ ነው አልተግባባንም ማለት ነው። መልሱ ነው በአማርኛ ሲሆን ለምን ትበላለህ ሲባል ምንድን ነው መልስ መሆን ያለበት? ምክንያቱም መገለጽ ያለበት። እንግዲህ ጥሩ ብዙ ይዛችኋል ነው። ወደ ጥንቱ ስርዓታችሁ ወደ ገባ
ነባር ቋንቋችሁ እየተመለሳችሁ ነው። ዛሬ የተቀበሉት በሙሉ ያሉት የሚወጡት በግዕዝና በሰባ ቋንቋ ብቻ ነው ተጽፎ የሚታዩት። ስለዚህ እናንተ ምርምር ሰዎች ስለሆናችሁ ወደዚህ መመለሳችሁ ጥሩ ነው። ስንክሳሩን ሰምታችሁታል። እያንዳንዱ አባት አይረፈ እያለ ነው የሚናገረው። ሞታሪም አይረፈ በብዙ ስራ የነበሩ ሰዎች ስለሆኑ፣ በብዙ ገድል የነበሩ ሰዎች ስለሆኑ፣ በብዙ ድካም የነበሩ ሰዎች ስለሆኑ ለእነሱ የተሰጣቸው ቀን ሞቱ ሳይሆን አረፉ ነው። የሞተ ሙቶ ይቀራል። እነዚህ ግን ሕያዋን ስለሆኑ አረፉ ተብሎ አረፈ እየተባለ ይነገርላቸዋል። ቅዱሳን ሁልጊዜም ኃይላቸው የሚያሳዩት በስነ ፍጥረታት ላይ ነው። ወይም በውሃው ላይ ታምራት ይሰራሉ፣ ወይም በነፋሱ ላይ ታምራት ይሰራሉ፣ ወይም በሞት ላይ ታምራት ይሰራሉ፣ ወይም በዝናብ በደመና ታምራት ይሰራሉ። አንደኛው አባቴ ሰማናቸው ደግሞ በአንበሳው ላይ ነው ታምራት የሰሩት። በኢትዮጵያ አንበሳን ተከታትለው እንደ ሰራተኛ የተገለገሉበት እነማን ነበሩ ብሎ ጥያቄ ይቀርብላቸዋል። ሳሙኤልና ገብረ መንፈስ ቅዱስ እንደሆኑ እናንተም ገልጻቸዋል። ትክክል ነው። ከእነሱ በፊት የነበሩ ታላቅ አባት አቡነ መድኃኒነ እግዚእ ይገለገሉበት የነበረ አንበሳ ነው። መድኃኒነ እግዚእ የእነ ሳሙኤል አስተማሪ ማለት ነው። የእነ ተክለ ሃይማኖት አስተማሪ ማለት ነው። መድኃኒነ እግዚእ በኢየሱስ ማያ ጊዜ የነበሩ ታላቅ አባት ናቸው። 7 ሳሙኤሎችን ያስተማሩ አባት ማለት ነው። አንድ አህያ ነበራቸው። መድኃኒነ እግዚእ በቀጥታ ውሃ የሚያመጣላቸው አህያው ነው። እንስራ ይጭኑታል፣ ወደ ወንዙ ይወርዳል። እዛ ያገኘው ሰው ውሃ ይሞላልታል። አህያው በቀጥታ ውሃውን ይዞ ወደ ገዳም ይሄዳል። በዚህ መሰረት ሲያገለግላቸው 7 ዓመት ቆየ። በ7ኛው ዓመት አንበሳ አገኘው አህያውን። አንበሳው አህያውን በላ። መድኃኒነ እግዚእ ለውሃ የተላከው አህያ ይመጣል ቢሉ አልመጣም። ተነስተው ከገዳሙ ሲሄዱ አንበሳው ትንሽ ጨርሶ ትንሽ ሲቀረው ደረሱ። ምን እየሰራ ነው አሉት። አንድ አህያ አግኝቼ እሱን ጨርሼ በልቼን ጨርሼ እችን ነው የተረፈችኝ አሉ። በጨርሳት አሉት። ጨረሰ። ስማ አሉት፣ ይህ አህያ ከኔ ጋር 7 ዓመት አገልግሎኛል። አገልጋይም ነው የበላኸው። ስለዚህ አንተ ደግሞ 7 ዓመት ሙሉ አህያው ሰጥሮ የነበረውን ውሃ እንድትቀዳ አዝዣለሁ አሉት። 7 ዓመትን ስራ ተሸከሙ። እግዚአብሔር ያላደላት ውሻ እግዚአብሔር ያላደላት ዝንጀሮ ውሻን ታረባለች ይባላል። ዳዊት ሳንዱላ ሲቀር ዝንጀሮ ውሻን አርብታ በውሻው ላይ ስትባረር ትኖራለች ነው። ያ ነው ውድ ወገኖቼ፣
ጸሐፊ ስለ ጾም አንስቶ ስለ ጸሎት አንስቶ ስለ ምጽዋት አንስቶ ሰፊ ትምህርት ለአይሁድ ሰጠ። ይህ ዜና ጸሐፊ ዜና አይሁድ ጸሐፊ ወገኖቹ ጠቃሚ ትምህርትን ካሉበት ቦታ ወደ ተሻለ ቦታ ለመውሰድ የሚችል ትምህርት ወደ ተሻለ ቦታ ወደ ተሻለ ሕይወት ወደ ተሻለ ልጅነት ወደ ተሻለ ክብር ሊወስድ የሚችል ትምህርት መርከብ ሆኖ ሊያሸጋግር የሚችል ልፍት ሆኖ ሊያወጣ የሚችል ዳመና ሆኖ ሊጠቅስ የሚችል ነገር ግን ወደ ተሻለ ቦታ ወደ ተሻለ አባት ወደ ተሻለች እናት ሊወስድ የሚችል ትምህርት ሲያስተምራቸው እንዲህ አላቸው። ኩሎሙ አራዊተ ምድር ኩሎሙ አራዊተ ምድር ለማክበርኮሙ ያከብሩከ ወለማፍቀርኮሙ ያፈቅሩከ ሥጋከሰ ለላሰነከ ወዱ ያስበላየከ ብሎ ርዕስ አስቀመጠ። እንዲህ አላቸው መልሶ በሚረዱት ቋንቋ በሚቀላቸው ቋንቋ። ሰማችሁ? በዓለም ውስጥ በምድር ላይ ያሉት አራዊቶች ሁሉ እንስሳት አይደለም ያላቸው አራዊቶች በዓለም ውስጥ ካሉ ያሉት አራዊቶች ሁሉ አራዊት ወንድሙን የሚበላ ነው። አራዊት ሌላውን የሚበላ ነው። አራዊት ራሱ ብቻ መኖር የሚፈልግ ነው። አራዊት እንታ የሌለው ነው። አራዊት ጨለማን ትራስ አድርጎ የሚጎዳ ነው። ይጎዳ ነው። በዓለም በምድር ላይ ያሉት አራዊቶች ሁሉ ብታከብሯቸው ያከብሯቸዋል፣ ብትወዷቸው ይወዷቸዋል አላቸው። የሚፈልጉትን ሥጋ ብታቀርቡላቸው ማለቱ ነው። የሚፈልጉትን ወተት ብትሰጧቸው አራዊት ሁሉ ይወዷቸዋል። ለዚህ ይወዳሉ። በተለይ በአሁኑ ጊዜ ከሰው የተሻሉ ደግሞች ብሎ ይወዳሉ። በአሁኑ ጊዜ አራዊቶች ናቸው። ሀገራችን በሀረር ያለችው ዘመድ ሆኖ ቤተሰብ ሆኖ እሱን ለማየት የሚመጣ ቱሪስት ገንዘብ እየከፈለ እየሰጠ ሰው በጣም እየተረዳ ነው የሚኖረው። በሌላም በሰለጠኑ አካባቢዎቹ አንሶቹ ዶሮቹ ዘንዶቹ የተለያዩ እንስሳትን ሰብስበው ለሀገር ትልቅ ገቢ ያስገባሉ። ዛሬ በዓለማችን ላይ ግን ስናየው ያለ ለውጥ ያለ ጉዳት ያለ ጥፋት ያለ ጭንቀት ያለ ሽብር ወላጆች በልጆቻቸው እጅ ዳቦ ሲጠብቁ ገንቡ፣ ብርቱካን ሲጠብቁ ፈንጂ፣
ብትሰራላቸው በቀን ጽሩላን አለና ስጋ ከሰ ለላሰብክ ወደም ያስብላልከ ስጋዬን ግን አለ የራስን ስጋ አራዊቱ ሲበሩልህ የራስን ስጋ ግን የራስን ስጋ ግን ወተት ብታጠጣው ቁርጥ ብትመግበው አረቄ ብትጨምርበት ከዛም በላይ ያሉት መጠጦች ደግሞ ብትጨምርበት አንተና ስጋህንና ነፍስን ቆራርጦ ለሲኦል ይዳርግሃል። እነሱች ስጋ ብትሰጣቸው ልትሆኑ ለማታሆኑ አንተን አገለገሉ። የራስህ ስጋ ግን ስጋ ብትሰጠው የራስህ ስጋ ግን አረቄ ብትሰጠው የራስህ ስጋ ግን ውስኪ ብትሰጠው የራስህ ስጋ ግን ለአንተ የማይገባህን ነገር ሁሉ ብታደርግለው ጠላት ሆኖ ቆራርጦ ይጥላል አለ። እንግዲህ እግዚአብሔር አምላክ እኛ ልጆቹን ሰብስቦ እኛ ልጆቹን አክብረው እኛ ልጆቹን ወዱ እናንተ ወገኖቼ እግዚአብሔር ባይወዳችሁ ስትደክሙ ናችሁ፣ ስትሮጡ ናችሁ፣ ሳታርፉ ወደዚህ ወደ ቤቱ ወደ ጓዳው ጠርቶ በሰላም ሊያመጣችሁ አልቻለም። እናንተ ስለወደዳችሁ ግን ልጆቹ ስለሆናችሁ ግን ልጆቻችሁ በመልካም ነገር እንድትመሩ ሕይወታችሁ በመልካም ነገር እንድትመሩ ለልጆቻችሁ መልካም አርአያ እንድትሆኑ ለሀገር ለወገን መልካም ልጆች እንድታተርፉ እግዚአብሔር ስለመጣ ዛሬ አብርሃም ጾሞ ሥላሴን ባስተናገደበት ወቅት አብርሃም ጾመ ይላል። ሥላሴን አስተናገደ። አብርሃም ጾመ፣ በመጾሙ ሥላሴን አስተናገደ። ሙሴ ጾመ፣ ዓለምን የሚያገለግል ሕግ እግዚአብሔር ሰጠው። አምላክህን ውደድ የሚል ሕግ፣ አምላክህን አክብር የሚል ሕግ፣ አምላክህን እወቅ የሚል ሕግ፣ መልካም እንዲደረግልህ መልካም አድርግ የሚል ሕግ፣ እናትህንም አባትህንም አክብር ውደድ የሚል ሕግ፣ ለሰው ሕይወት ተጠንቀቅ የሚል ሕግ። ሰው ክቡር ነው። ሰው እግዚአብሔር ማደሪያ ነው። ሰው እግዚአብሔር መልእክተኛ ነው። ሰው እግዚአብሔር ምሳሌ ነው። ሰው እግዚአብሔር ንብረት ነው። ሰው ከሁሉ ፍጥረት የሚወደው እግዚአብሔር የሚያከብረው የሞተለት ታላቅ ክቡር ነውና ለሰው ሕይወት ተጠንቀቅ። በእጅ ታማኝ ሁን፣ በአንደበት ታማኝ ሁን። ያንተ ያልሆነውን ነገር አትፈልግ። ከሁሉም በላይ ሰው ውደድ። ሰውን ስትወድ እግዚአብሔርን መውደድ ነውና እግዚአብሔርን መውደድ ነው። እግዚአብሔር መውደድ የሚታወቁ ሰውን ስትወድ ነው፣ ሰውን ስታከብር ነው የሚለውን ሕግ ሙሴ በመጾሙ በልካ ለዓለም አስተምሩ አለው ይላሉ ወንድሞቼ። የነገሩን ሕዝብ በመጾሙ
ከተማው ከመቃጠል ዳነ ይላል። ሶስቱም ነገሮች አቀራርቦ አስተማረ ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህን እናንተ መውደቅ የማይወድ አምላክ፣ ይህንና የእናንተ በዲያብሎስ መገዛት የማይወድ አምላክ፣ ይህንና የእናንተ በሲኦል ወድቀን እንድንቀር የማይወድ አምላክ፣ ስለኛ የሚገባው አምላክ፣ ስለኛ የሚጨነቅ አምላክ እንድንጾም ፈለገ። አካላችን በሙሉ ጾማዊ እንዲሆን ፈለገ። አካላችን ሁሉ ለእግዚአብሔር ተገዥ እንዲሆን ፈለገ። ጾም ከአራዊት ከእንስሳ የምንለይበት ምልክት ነውና ምልክት በመሆኑ እግዚአብሔር እንድንተዳደርለት እሱን እንድንመስል ምሕረቱን እንድንወርስ እግዚአብሔር ቤት ገነት መንግሥተ ሰማያት ነው። ቤት የሚሰራ ለልጆቹ ነው። እግዚአብሔር ለእኛ ለልጆቹ ቤት አዘጋጀ። ቤቱን እንድንወርስ ፈለገ። ያ ቤት የሚወረሰው የሚገባው ግን ሲጾም ነው። ያ ቤት የሚገባ ግን ሲጸለይ ነው። ያ ቤት የሚገባ ግን ምጽዋት፣ ቸርነት፣ የቸርነት ስራ፣ የደግነት ስራ፣ የርኅራኄ ስራ፣ የራስን አለማስቀደም ስራ ሲሰራበት ነው። ለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ድል እንድንነሳው የሚያጭዳጭደውን ጋኔን፣ ራስ የሚያስወግደውን ጋኔን፣ በስካር የሚጥለውን ጋኔን፣ በዝሙት የሚጥለውን ጋኔን፣ የሚያጋጨውን ጋኔን፣ ጉቦ የሚያስበላውን ጋኔን፣ የሚያስጠነቁረውን ጋኔን ያን ነገር እንደምንጥለው በጸብ የሚሸነፍ መሆኑ እግዚአብሔር አምላካችን ጾም ሆኖ አሳየን። እኛን ልጆቹ ስለሚወድ እንድንራክም ስለማይፈልግ እንድንወድቅ ስለማይፈልግ የሰይጣን ተገዥ እንድንሆን ስለማይፈልግ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእንስሳትና ከአራዊት ተለይተን ልዩ መሆናችን ሊያሳይ የሚችለውን ጾም እንድንጾም አዘዘን። ደግሞ ከእግዚአብሔር ጋር መነጋገር የምንችልበትን ጾም ጸሎት መነጋገር እንድንችል። እግዚአብሔር መነጋገር የሚቻለው በጸሎት ነው። ሐና ከእግዚአብሔር ተነጋገረች። የሐና እጦት፣ የሐና ችግር የገንዘብ ችግር አልነበረም። የሐና ችግር የስልጣን ችግር አልነበረም። የሐና ችግር የኑሮ ችግር አልነበረም። ችግሯ ልጅ አለማግኘቷ ብቻ ነበር። እግዚአብሔርን አነጋገረችው። ልጅ ለማግኘት በእግዚአብሔር ቋንቋ መነጋገር ነው። እግዚአብሔር ቋንቋ ደግሞ ጸሎት ነው። ተነጋገረች። እግዚአብሔር ሰማት። ልጇን ሳሙኤል አለችው። እግዚአብሔር ሰምቶኛል አለች። የጾም ውጤት፣ የጸሎት ውጤት ደግሞ ሕዝቅያስ ታመመ፣ በአልጋ ላይ ወደቀ፣ ጠላት መጣበት።
ይህንን እንዲያሸንፍ እግዚአብሔር ቢጠይቅ በጸሎት ቢጠይቀው እድሜውን ጭምር 15 ዓመት እድሜ ቀጥሎ ከበሽታው ተፈውሶ ሰናክሬም የተባለውን ሰው 180,000 ወታደር የመጣው አረመኔ ሰው ከነሰራዊቱ ድል አድርጎ ሕይወት የሰጠው በጸሎቱ ነው። ጸሎት፣ ጾም፣ ምጽዋት የዚህ ጾም ወራት ስራዎች ናቸው እግዚአብሔር የሚያገናኙ። ምጽዋት በአጭሩ ለእግዚአብሔር ማበደር ማለት ነው። ለነዳያን ሰጥቶ እግዚአብሔርን ማበደር ማለት ነው። ከፋዩ እግዚአብሔር ነው። ፋዩ እግዚአብሔር ነው። ስለዚህ ጸሎት ከእግዚአብሔር ጋር መነጋገር፣ መስዋዕት የርኅራኄ ሥራ መስራት፣ ለእግዚአብሔር መወደር፣ ጾም አካላቱን በሙሉ ለእግዚአብሔር ተገዥ ማድረግ ነው። ወደ ወገኖቼ እንግዲህ ነቢዩ ኢሳይያስ በመሃሉ ገበረ ጽድቅ እለትነብሩ ሳለው ይላል። በዚህ ዓለም የምትኖሩ ሰዎች ሁሉ እውነተኛውን ትምህርት ተማሩ። በዚህ ዓለም የምትኖሩ ሰዎች ሁሉ መልካምን ስራ ስሩ ነው። ተማሩ ማለት ምን ማለት ነው? ተማሩ አንድ ራስን መማር ነው። ሌላው ደግሞ ሌላውን ማስተማር ነው። ማስተማር ነው። ሌላው ደግሞ እርስ በርስ መማማር ነው። እኛ እንትኑ ነው። እናንተ ለእናንተ እኛ ለእናንተ እናበደራለን፣ እንሰጣለን። እናንተ ደግሞ ሌላው ትሰጣላችሁ፣ ሌላው ደግሞ ሌላው ይሰጣል። ያለውን ትምህርት በሙሉ እየተላለፈ ይኖራል። ለነቢዩ ኢሳይያስ ተማሩ ገበረ ጽድቅ እለትነብሩ ውስተ ዓለም፣ በዚህ የኮንትራት ዓለም፣ በዚህ የተወርሶ ዓለም፣ በዚህ የሚቀረው ዓለም ሁላችንም አካላችን አፈር ነው። ያችን ወር ስትወጣ ተመልሰን ፊቱን አፈር ነን። አሁን መልሰን አፈር እንሆንና ያችን ውሳችን ችሎት የምታገኘው። ለዚህ ተማሩ ገበረ ጽድቅ እለትነብሩ ውስተ ዓለም አለ። እዚህ ቀጥልና ነቢዩ ዳዊት ደቂቄ ወስሙኒ ፈሪሃ እግዚአብሔርን አድክሙ፣ ልጆቼ፣ ወገኖቼ፣ ወንድሞቼ፣ እህቶቼ ለነቢዩ ዳዊት አሰባስበው እና የምላችሁን ምክሬን ስሙ አለ ዳዊት። ምክሬን ስሙ፣ ትምህርቴን አዳምጡ። ምድረ ሰማይ ለሁሉ ሰው ይቀበላል። ምክር ለሚሰራባት መልካም ናትና፣ ምክር ለሚጠቀምባት መልካም ናትና፣ ምክር ለሚጠቀምባት ለሚሰራባት አሸናፊ ናትና ነው። ወገኖቼ ስለዚህ ነው ነቢዩ ዳዊት ክላልሳነከ እኩይ ከክፉ ነገር አካልን በሙሉ ማይቀጣልበት ይላል ነቢዩ ዳዊት። በአካል ላይ ኃጢአት እንዳሰራ፣ በአካል ላይ አመፅ እንዳሰራ፣ በአካል ላይ አንተን የሚጎዳ ስራ እንዳሰራ። ዛሬ በአየር ከሚመጣ ደዌ ይልቅ በአካላችን ያለው የሆነ ዓለም ጎዳው። ሰው ልጅ ጎዳው፣ የተጎዳው በራሱ አካል ነው። ሌላ የጎዳውን ራሱን በራሱ እየተዋጋ ነው። ዓለም ሁሉ እየተቸገረ የሚኖረው ወገኖቼ። ስለዚህ ክላልሳነከ እኩይ
ሰናየ ሁሉም ክፉ ነገር አስወግድ፣ ሁሉም ነገር ክፉ ነገር አስወግድ። እግዚአብሔርም ካንተ ጋር ይሆናል። ስሳለ ሰላም ሰላምን ተከተል፣ ፍቅርን ተከተል፣ ሕይወትን ተከተል። መኖቱ ዘይፈልግ ሀይወን ሕይወትን የሚፈልግ ሰው ማን ነው አለ ዳዊት መልሶ። ሕይወትን ቢፈልግ እንደ መላእክት ያልሆኑ መኖር የሚፈልግ እንደ መላእክት ያልሆኑ ከእግዚአብሔር ጋር መኖር የሚፈልግ እንደ መላእክት ያልሆኑ በሰማያት መኖር የሚፈልግ እንደ መላእክት ያልሆኑ እግዚአብሔር ልጅ የሚሆን መሆን የሚፈልግ ሰው ማን ነው ይላል። ውድ ወገኖቼ እንግዲህ ይህ የመንግሥተ ሰማያት ጉዞ ነው። ጾም ጎዳና ነው። ምጽዋት ሰረገላ ነው፣ ሰረገላ ነው። አዎ ይህ ምጽዋት፣ ጾም፣ ጸሎት ወደ እግዚአብሔር ፊት የሚያደርሱ ናቸው። በዚህ ነው እኔ እመጣለሁ አለ ኢየሱስ ክርስቶስ። እመጣለሁ ይመጣል። ኢየሱስ ክርስቶስ ይመጣል። ተናገራቸው ተነገራቸው ተንቆት ሐዋርያት ያስተማሩት ሁሉ ተደርጓልና ወደ ስፍቱ ሳይሆን ወደ ወተት መጽናለ ማለት ይመጣል። ኢየሱስ ክርስቶስ ይመጣል። ነገር ግን እንደዚህ ተሰብስበን እንድንገኝ ይፈልጋል። ኢየሱስ ክርስቶስ ይታተመ እናንተ ስትማሩ እንድንገኝ ይፈልጋል። እናንተ ስትጸልዩ፣ እናንተ ስትጸልዩ፣ እኔም ስጸልይ፣ እናንተ ስትሰግዱ እኔም ስሰግድ፣ ካህኑ ሲያገለግል እናንተ ስትገለገሉ ሊመጣ ይፈልጋል። እነዚህ ነገሮች በሙሉ ፍሬ ማፍራት መልካም ጽድቅ ያድጋል። ጽድቅ ይዳብራል፣ ጽድቅ ይለመልማል። አሁን እናንተ እያድጋችሁ ትሄዱ፣ እየለመለማችሁ ትሄዱ። የሥጋውን ነገር እየጠላችሁ፣ የሥጋውን ነገር እየናቃችሁ፣ የሥጋውን ነገር እየተቀየማችሁ እየሸሻችሁት ነው የምትሄዱ። የዛን ጊዜ ነው እግዚአብሔር መሪ የሆኑ የቤታችን፣ የትዳራችን፣ የሕይወታችን፣ የልጆቻችን መሪና ጠባቂ መሆኑ የምናውቁ ወገኖች። ስለዚህ ይህ እናንተ የማታውቁት የማትረዱት አይደለም። ነገር ግን ይህም መንግሥተ ሰማያት መግባት የሚችለው አገልግሎት በማገልገል ስለሆነ ለራሴ ወደዚህ መጥቻለሁና እንግዲህ ጸሎታችንን፣ ትምህርታችንን፣ ሕይወታችንን፣ ኑሮያችንን፣ ሀገራችንን፣ ዓለምን በሙሉ የሰላምና የበረከት ረድኤት መዲና ያደርግልን። የጀመርነው ጾም ጨርሰን ለብርሃነ ትንሣኤው ደግሞ ክርስቶስ ተንሥአ እሙታን ብለን ሁላችንም የሰውን በር ዘግተን ዲያብሎስን ጥለን ሁላችን ምስር በወንድም በበረከት በረድኤት ይጎብኘን። ልጃችንንም ቀሲስ ሰለሞን እናንተ ልጆቹን ወንድሞቹን እህቶቹን ሁሉ በሰላም ጠብቆ በሰላም ተንከባክቦ እሱም ከእናንተ እሱ ከሄደበት ተመልሶ ቤተሰቡን ጠብቆ አዝምቶ እናንተን አክብሮ በግንባር እንድትገናኙ እግዚአብሔር በበረከት እንዴት ይጠብቃችሁ። እግዚአብሔር ይስጥልኝ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። የባረከን ያስተማረን የመከረን አምላካችን ያው እግዚአብሔር ዛሬም ዘወትርም ስሙ የተመሰገነ ይሁን። እንድንባረክ እንድንማር ይህችን ጊዜ ተጨማሪ አድርጎ ስለሰጠን እግዚአብሔርን አሁንም እናመሰግነዋለን። ብፁዕ አባታችን አቡነ
ሉቃስ የቅዱስ ሲኖዶስ ዋና ጸሐፊ ናቸው። ብዙ አገልግሎት ብዙ የቤተ ክርስቲያን ጉዳዮች አሉባቸው። ከዚህ ጊዜያቸው ቆጥበው ሊባርኩን እንደዚህ ደግሞ ተዘጋጅተው ትምህርቱን ሊያስተምሩን ስለመጡ እግዚአብሔርን እናመሰግናለን። ማስታወሻ ይዘው ፕሪንት አስደርገው ትምህርት አዘጋጅተው የመጡት ዝግጅት ጊዜ ይወስዳል አይደለም? ጊዜ ይወስዳል። ይሄን ጊዜውን ነው ይሄን ውዱን ጊዜ ነው የሰጡን ብፁዕ አባታችን። እግዚአብሔር ይስጥልን፣ በእድሜ በጤና ይጠብቅልን፣ እንድንባረክ እሳቸውንም እንዲጠብቅልን የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። እንግዲህ አባታችን በጉባኤው ስም እንዳጠቃላይ የምንለው እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ ብራኪዮ በረከቶት ይደርብን ነው የምንለው። ይባርኩን። እንግዲህ ይሄን ቃል በጣም ጠንካራ ትምህርቶች ተሰጥተውናል። ሁልጊዜ ወዳጅ ልንሆንለት የምንፈልገው ስጋችን ሁልጊዜ ጠላታችን ነው። የምናደርግለት ነገር በሙሉ ለኛ በጠላትነት የሚያስነሳው ነው፣ ነፍሳችንን የሚያጠፋት ነው። የተማርነው ትምህርት ጾም፣ ጸሎት፣ ምጽዋት ደግሞ ለስጋችን የሚመቹ ነገሮች አይመስሉ፣ ነገር ግን ለስጋችን ለነፍሳችን ለዘላቂው ለዘላለማዊ ሕይወታችን ጠቃሚ ናቸው ተብለን የተማርነው። እነኚህን አጽንታችሁ ያዙ ነው። ሰው ካለው ላይ ሲያካፍል ጎደለብኝ የሚል የስጋ ሙግት አለበት። ሲጾም ዳዊት እንደነገረን በጾም ደከምኩኝ ይላል፣ እንደገና በጾም አስመረርኳት ነፍሴን ይላል። እና ድካም ምሬት ስጋችን ይሰማል፣ ይታወቃል። ሆኖም ግን ለስጋም ጥቅም ነው መጾም። እነኚህ ወሳኝና ትላልቅ የሆኑ ለመንፈሳዊ ሕይወት ጉዞአችን የሚያስፈልጉንን ምክሮች እግዚአብሔር በአባት በኩል ስላስተላለፈልን ስሙ የተመሰገነ ይሁን። አንዳንድ ሰው እግዚአብሔር ሲቀጣው በተዋርዶ ነው የሚያስተምር፣ አዋርዶ ያስተምረዋል። እግዚአብሔር ደግሞ ያከበረው ሰው አክብሮ ያስተምረዋል። እግዚአብሔር ዛሬ በክብር እንድንማር ይፈቅዳል፣ በከፍታ እንድንማር በበረከት እንድንማር ነው የፈቀደልን። እግዚአብሔር እንደዚህ አይነት አባቶችን ያሳጣን። እንግዲህ በተጨማሪ ብፁዕ አባታችን በዘመናዊ ትምህርት እስከ 2ኛው ዲግሪ ከፍ ያሉ ናቸው። በቤተ ክርስቲያኑ ትምህርት ተጠያቂ አባት ናቸው። ዝም ብሎ አንድ የቤተ ክርስቲያን የስልጣን እርከን ላይ የተቀመጠ አባት ብቻ አድርገን እንዳንወስዳቸው ብዬ ነው። በሀገር ውስጥም ከሀገር ውጭም ባሉ ቦታዎች በትምህርት የደከሙ በዘመናዊው በቤተ ክርስቲያን ትውፊትም ብዙ የደከሙ የተማሩ ብዙ ፍሬ ያላቸው መጠየቅ የምትችሏቸው አባት ናቸው። በብዙ ርዕሰ ጉዳዮች ላይ የቤተ ክርስቲያንን የመንፈሳዊን ዓለም እውቀት ብትጠይቋቸው ብዙ ነገር ልታገኙባቸው የምትችሉ ተጠያቂ አባት ናቸው። እኚህን አባት እግዚአብሔር አምጥቶ ስለባረከን ስሙ የተመሰገነ ይሁን። ብፁዕ አባታችን በሚያስተዳድሩት እና በአባትነት በሚመሩት ሀገረ ስብከት በርካታ መምህራን አሉ። ያንዱ የብፁዕ አባታችን ማንም ሰው የሚያነሳላቸው መልካም ነገር ሰዎች ሁሉ በደሞዛቸው እግዚአብሔር በሰጣቸው ብቻ እንዲኖሩ ኖረው ከሚያሳዩን አባቶች አንዱ ናቸው። ይህ ብቻም ሳይሆን ለቤተ ክርስቲያን መምህራን ለቤተ ክርስቲያን ሊቃውንት ብዙ ድካም ይደክማሉ። መምህራኑ የተደላደለ ነገር ኖሯቸው ጉባኤያቱ እንዳይፈቱ ይደክማሉ። ብፁዕ አባታችን በዚህ መሰረት በሳቸው ሀገረ ስብከት በርካታ መምህራን አሉ፣ ያልተፈቱ ጠንካራ ጉባኤያት አሉ፣ እንዳይፈቱ በዚህ ዙሪያ ይሰራሉ ብፁዕ አባታችን። ስለዚህ ነገር ከነገ ወዲያ ከሳቸው ሀገረ ስብከት በዚህ ጉዳይ መልእክት ይመጣልናል። መልእክቱን ለመቀበል ዝግጆች ነን። ዝም አላችሁ? ዝግጆች ነን አይደለም? እዛ ያሉት መምህራን ያው ብፁዕ አባታችን መናገር ስላልፈለጉ ነው የተውት። ሌላ ጊዜ ሲመጡ በደንብ አድርገው ይነግሩናል። እኛንን ያለውን ሁኔታ ስለምናውቅ ማስረዳት ያለብን ሳይበሉ ሳይጠጡ ያስተማሩ ያለው ሳይበሉ ሳይጠጡ ማጋነን አይደለም። አሁን ለአንዳንድ ሰው ግነት ይመስለዋል። አንዳንድ በጣም ሐሰተኛ ነገሮች ስለተለመዱ እውነተኛ ነገሮቹ
የሌሉ ነው አይደለም መስለን አንዳንድ ጊዜ በረሃ ነው አገሩ በረሃው አይን ለማንበብ እንኳን የሚመች እዛ ግን ከበረሃው ጋር ረሃብ ኑሮ እያስተማሩ በንጽህና ደግሞ አርአያ ሆነው የራሳቸውን ግብርናውን ይሰራሉ። ግብርናው መሬት ሲሸነሸን ሲደረግ ደግሞ ስታንስባቸው ምንም ነገር ሳይኖራቸው በትምህርት የሚደክሙ አባቶችን ትምህርታቸውን ሳይፈቱ መመገብ የኛም ኃላፊነት ነው። እውነት አይደለም? እንደዚህ አይነት ስራዎች አሉ። ለብዙ አባታችን ነገር ስብከትም ሆነ እሳቸው አስተዳደር ዙሪያ የሚሰሩት ግን ስራዎች በጥናት ላይ ተመርኩዞ ነው የሚሰሩት። የትምህርቱን ፋይዳ ስላለ ማለት ነው። እንደዛ ስለሆነ እነኚህ ነገሮች ደግሞ ሲመጡ ሁላችንም ቃላችንን ለመፈጸም እግዚአብሔር ያብቃል። አሜን። እንዳይመሽ ከዚህ በላይ እናበዛባችሁ። ለ3 ደቂቃ ብቻ አጭር ሪፖርት ቀርባለች። ባለፈውን ስራችንን አስመልክቶ ወይዘሮ ተካበች እንድታቀርብልን ብዙ አባታችን እንዲፈቅዱላት ሶስት ደቂቃ እንዳልናችሁ 3 ደቂቃ ነው። ታገሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ከረማችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን።